ሰላም ጤና ይስጥልን የኔ ምርጦች ማለት ነው ቅመሞችዬ እንዲህ ናችሁልኝ? ዛሬ እንግዲህ በአዲስ ነገር መጥቻለሁ። ዛሬ 8 ደቂቃ ከኔ ጋር ብትውሉ ምን ይመስላችኋል? ዛሬ አብረን ነው የምንውለው በመዳም ቤት። እንግዲህ ዛሬ የአንድ ቀን ውሏችንን አብረን እንውላለን ማለት ነው። እንጀራችንን እንጋግራለን፣ ወጣችንን እንሰራለን። በቃ ዛሬ ፏ ብለን ከኔ ጋር ነው የምትውሉት። ቅር ይላችኋል እንዴ? እዚህ ጋር እንግዲህ እንደምታዩት ሊጣችንን በደንብ አድርገን በዚህ አብክተን አቅጥነናል ማለት ነው። እያቀጠንን ነው። በዚህ አጋጣሚ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ የደውን ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮዋንም ላይክ አድርጉ። በዚህ መልክ እንግዲህ እንዳያችሁት ሊጣችንን አቅጥነን ጨርሰናል ማለት ነው። በዚህ አጋጣሚ ምንድን ነው ዱቄቱ ካላችሁኝ ጥቁሩ አሸነፈ እንጂ ጥቁር ስንዴና የኬክ ዱቄት ነጭ ዱቄት ነው። ጥቁር ግን ሁሌም ያሸንፋልና አሸንፎ ወጥቷል። ሊጣችንን እንግዲህ በዚህ መልኩ አቅጥነን ጨርሰናል ማለት ነው። በእንደዚህ አይነት ሁኔታችን ባለ መቼም ኢትዮጵያ የሌለችበት የለችም አይደል? እና እንግዲህ ሊጣችንን በዚህ መልኩ አቅጥነን ጨርሰን ሊጣችን ኩፍ ብሎ አረፋውን እስከሚከትልን ድረስ ወጣችንን አብረን እንሰራለን ማለት ነው። እንግዲህ እዚህ ጋር ሽንኩርት አዘጋጅቻለሁ። በነገራችን ላይ ምስር ነው የምሰራው። አንዱ በቀይ አንዱ ባልጫ ነው የምሰራው። እንዳያችኋት እንግዲህ ልቅም አድርጌ ምስሬን አዘጋጅቻለሁ። ገልብጬ ደግሞ በቆንጆ ሳህን አጥባታለሁ። በርበሬ ያለን፣ ነጭ ሽንኩርት አለን፣ ቲማቲም፣ ዘይት፣ ሁሉም ነገር እርድም አለን አጠገባችን ተዘጋጅቷል። ሽንኩርታችንም እንግዲህ አነስ አነስ አድርገን ልክ እነሱ እንደሚጠቀሙት ነው የተጠቀምኩት። እንግዲህ ሁለት እንዴት ምስር ትሰሪያለሽ ቀይና ልጫ ትላላችሁ? አስለምጃለሁ። የቤቷን እመቤት አስለምጃለሁ። ለራሴ በርበሬ ስሰራ ያው ለእሷን በጎን አልጫ ምስር እሰራለሁ። በምጋግረው እንጀራ ከኔ ጋር አብረው ይበላሉ። ልጆቹም በነገራችን ላይ አብረው ይበላሉ፣ ቀዩንም ይበላሉ። እሷ ግን ቀዩን ብዙ ስለማደፍር ቲማቲም ሽንኩርትም ያልበዛበት ለእሷም ለብቻ ባልጫ ምስር ልሰራላት ነው። ለዛ ነው ሁለት ድስት ምስር የጣርኩት ማለት ነው። እዚህ ጋር እንግዲህ የኢትዮጵያ በርበሬ ያለኝ የኔ ምርጦች፣ ቀዩ ለኔ ነው። ምስር በጣም ነው የምወደው። በነገራችን ላይ ከስጋ በማይተናነስ መልኩ ምስር በጣም ነው የምወደው። ኢትዮጵያ ራሱ ቀን በቀን ብበላው ማልሰለቸው ነገር ምስር ነው እና ምስር ወዳለሁ። እዚህ ጋር ደግሞ ለእሷ አርዴንም ጨምር ያለው በሚቻለኝ አቅም ለእሷም በትንሽ እያዘጋጀው ነው። እዚህ ጋር ነጭ ሽንኩርት አዘጋጅቻለሁ። ለሁለት ነው እንግዲህ አካፍዬ ያዘጋጀሁት ነጭ ሽንኩርት ለእኔም ለሷም እጠቀማለሁ ማለት ነው ውዶችዬ። በእንደዚህ አይነት መልኩ ሽንኩርታችንን በደንብ ካቁላላን በኋላ ለሷም ትንሽ ቲማቲም እንጠቀማለን፣ ለኔም እንደዛው ማለት ነው። ያዘጋጀሁትን ቲማቲም በደንብ አድርገን አብረን ከሽንኩርታችን ጋር በደንብ እናቁላላለን። ዛሬ ውሏችሁ ከኔ ጋር ነው፣ የትም መሄድ የለም። የቲማቲማችንን ጨመርመር አድርገናል። አየር ባየር ነው አየር በአየር ነው እንግዲህ በጣም ሽንኩርታችንና ቲማቲማችን አብሮ ተዋህዶ ችክችክ ብሎ መጨረሻ ላይ ምስራችንን ለሁለት አካፍለን ለእሷም ማነስ አድርገን እንጠቀማለን። ያስለምጃለሁ። በእንጀራ ትበላለች። በጣም ነው የምትወደው። በነገራችን ላይ ቤተሰቦች ጌታ የእኛም ምግብ በነገራችን ላይ በጣም ነው የሚወዱት። ቀዩን ራሱ በጣም ነው ልጆቹ የሚበሉት በእንጀራ ማለት ነው። እና በዚህ መልክ ደግሞ ያው ኮለል አድርጌ ምስሬን በደንብ አጥቤያለሁ። እናንተ ከምስርና ከሩዝ ላይ የሚወጣ ቆሻሻ አይደለም እግዚአብሔርን። እና በዚህ መልክ ምስሬን አጥቤያለሁ። እንግዲህ ቆሌታችን ትንሽ ጊዜ ችክችክ ብላ እስከምትቁላላ እንጠብቃለን። በነገራችን ላይ ፈጭቼዋለሁ፣ ግን ቲማቲም ልጫጩ ይፈጣል። እዚህ ለምን እንደሆነ መላጥ ነበረበት፣ ግን ያው ጊዜ ስለሌለ በአንድ እጅ ተይዞ ስልክ በአንድ እጅ ስራ በጣም ከባድ ነው። በነገራችን ላይ ውዶችዬ ምስሬን ጨምሬያለሁ። በዚህ መልኩ ሁለቱንም ምስር በዚህ መልኩ እንግዲህ ያጠብኳትን ቆንጆ አድርጌ ጨምሬያለሁ ማለት ነው። ጨው ደግሞ ከምስሩ ጋር ነው የሚጨምረው። ቶሎ ይበስላል ምስሩ። ቶሎ ነው ምስር የሚያበስለው ጨው። በነገራችን ላይ ምስሩ እንደጨመራችሁ ጨው መጨመር ነው ማለት ነው። በዚህ መልክ እንግዲህ ምስራችንን ለሁለት ጭምርምር አድርገናል። አልጫው ለሳቸው ነው፣ ቀዩ ለኔ ነው ማለት ነው። የኔ ምርጦችዬ እንግዲህ በዚህ መልኩ ጨርሰናል። ይኸው ምስራችን ወጣችን በዚህ መልኩ ደርሷል። አሪፍ ሆኖ ደርሷል። የኔ ውዶች እንዴት አያችሁት? እንግዲህ በዚህ መልኩ ወጣችን ደርሷል። አሁን ደግሞ ወደ እንጀራ መጋገራችን እንሄዳለን። ሁለቱም ወጥ ደርሶልናል። እንጀራችንን እንጋግራለን። ሊጣችን በምታዩት መልክ ወጣችንን እስከምንሰራ በደንብ ሆኖ
ኩፍ ብሏል። ማዞሪያችን እዚህ ጋር እንደምታዩት ማንቆርቆሪያ ነው። አክንባሏችንም እንግዲህ በዚህ መልኩ እንደምታዩት እየተገለበጠ ነው። በአንዱ ሲያልበው በአንዱ ነው ምከር ነው። ያኛው ደግሞ ላቡ ሲለቀው በዛ ነው ምከር ነው። በሁለቱም አገልግሎት ይሰጣል አክንባሎ ማለት ነው። ምጣዳችንን እንግዲህ እንዳያችሁት ነው። ሊጣችንን እንግዲህ ወፍራም ነው። አቀጣጥነን እንመልሳለን። አሁን እንዳያችሁት ወፍራም ነው። ውሃ ይፈልጋል። ውሃ ጨምረን አቀጣጥነን እንመልሳለን የኔ ምርጦች ማለት ነው። እንግዲህ በዚች ነው የምናዞረው ማለት ነው ውዶችዬ። ከዛ ውሃ ጨምረን አቀጣጥነን ሊጣችንን ተመልሰናል። በዚህ መልኩ እንግዲህ ቀጥኗል። ስንዴ የጥቁሩ ስንዴ ዳቦና የኬክ ዱቄት ነው። በዚህ መልኩ ምጣዳችንን እሳቱን ቀንስ አድርገን አግለነዋል። ከዛ እንግዲህ እንደተለመደው በማዞሪያው በአንድ እጅ ስልክ በአንድ እጅ ማዞሪያ የኔ ውዶች። እስኪ በአንዳንዴ ደግሞ በራሳችንም ነገር ስንመጣ አበረታቱን። ማናለን ያለ እናንተ ጌታን አይከፈልበትም። ላይክ አድርጉ፣ ሰብስክራይብም አድርጉ ምርጦችዬ። ለምታበረታቱንም የእውነት እጅ ነስቻለሁ። በጣም አመሰግናለሁ የኔ ውዶች። ለእናንተ ቃላት ያጥረኛል። ከጠቀማት ብላችሁ ለምታበረታቱኝ አመሰግናለሁና ዛሬ ሁላችሁ የ8 ደቂቃ ውሎ ከኔ ከምትክ ጋር ከመዳም ቤት ነው። የአንድ ቀን ነው። ቀን በቀን የሚደረግ ነገር አይደለም። እንደው በሳምንት በወር በ15 ቀን ድንገት እንደዚህ ለራሳችን አዘጋጅተን ራሳችንን እንጠግናለን። አንዳንዴ ነጩ ያስማይ ጠሩ ሰልቸት ሲለን እንግዲህ ብድግ ብለን ከስራ ጋር ባይመችም በዚህ መልኩ ለራሳችን አዘጋጅተን ራሳችንን እንጠግናለን ማለት ነው። እንግዲህ ያያችሁት እንጀራ በነገራችን ላይ የመጀመሪያ ስለሆነ ነው እንጂ እንጀራው እስከ መጨረሻው ካያችሁት ከምሬ ነው የምላችሁ በጣም ቆንጆ እንጀራ ሆኖ ነው የወጣው። ነጭ አይደለም። ነጭ ሲሆን ፍርኖ ዱቄት ይሆናል፣ ብዙም አይደለም። ግን ስንዴው ቤት ውስጥ ስላለ የተለያየ ስንዴ ዱቄት ከዛ ነው የተጠቀምኩት። ሞሰቤን እንዳያችሁት የስንት ዓመት መሰላችሁ። ከዛ ድጋሚ እንግዲህ በጋለው ምጣዳችን ላይ እንጀራችንን እናዞራለን። የኔ ምርጦች አናሳዝንም። እንዲሆነ ነው ቪዲዮ የምንቀርጸው በአንድ እጅ ካሜራ በአንድ እጅ ስራ ማለት ነው። ይህ ስራ የተሰራው ጌታ ነው የምላችሁና ታዲያ እህታችሁን አታበረታቱኝም? የኔ ወርጦች የአንድ ቀን የስደት ቤት ውሏችን እናሳያችሁ ብዬ ስመጣ ልታበረታቱኝ ይገባል የኔ ምርጦች ማለት ነው። ቀጣይም ደግሞ እንዲህ አሪፍ ነገር ይዘን ያው ወደ እናንተ ደግሞ አንዳንዴ በራሳችንም ስራ እንመጣለን። እስከ መቼ በሰው ስራ ውዶችዬ? በእኛም ስራ ደግሞ አበረታቱን እንጂ ጌታን አበረታቱን። እንዳልኳችሁ ያው አክንባሏችን በአንዱ ሲያልበው በአንዱ ደግሞ ገልብጠን ነው የምንጠቀመው። ያው ሁለት አገልግሎት ነው አንድ አክንባሎ የሚሰጠው። ሊጣችንን እንግዲህ በዚህ መልክ ሁሉንም አልጋገርኩም። በነገራችን ላይ ትንሽ ነገር ስለማልወድ እኔ አልችልምም ትንሽ ነገር ማዘጋጀት፣ ሊጡ ብዙ ስለሆነ በዚህ መልክ የቀረውን እንዲሽሙንሙን አድርጌ እድሜ ለመዳም ፍሪጅ አስገባውና ሌላ ቀን ደግሞ እጋግረዋለሁ። አይበላሽም ፍሬ ሲቀመጥ ሊጡ። ግማሹን ጋገሬ ግማሹን ትቸዋለሁ ቤተሰቦቼ። በዚህ መልክ እንግዲህ እንጀራችንን ጨርሰናል ማለት ነው። እንጀራሽ ታዲያ ምን መሰለ? እስቲ እስከ መጨረሻው አሳይን ካላችሁ ደግሞ ያው እንጀራይ በዚህ መልክ እንደዚህ አያችሁ እንዴት እንደሚያምር። እሳቱን በተለይ ቀነስ አድርጋችሁ ስትጋግሩት እንዴት እንደሚያምር ይሁት እስቲ አይኑ የኔ ምርጦች። ታዲያ ለኔ ላይክ እና ሰብስክራይብ አይገባኝም እንዴ ውዶች? የኔ እናንተ ቅመም እና የኔ መሰለ እንጀራ ሆኖልናል። እንግዲህ የኔ ምርጦች አያምርም? አይኑ ጌታን በጣም ነበር። ስንዴም ደግሞ ስላለበት የተቀላቀለ እንጀራ ነው ጣሙ የሚለው። እንጀራው እንዴት አድርገሽ ከመጀመሪያ አዘጋጀሽው ካላችሁኝ ደግሞ ቪዲዮ አለ ሼር አደርግላችኋለሁ። ከስር የቆየ የእንጀራ አዘጋጀት ወይም ደግሞ አንድ ቀን እሰራላችኋለሁ ማለት ነው። እናንተም እንዲየጋገራችሁ የሚመቻችሁ ሁሉም ሰው ይመቸዋል ማለት አይደለም። አንዳንድ ቤት ደስተኛ ላይሆኑ ይችላል። እኔ ቤት ግን ችግር የለውም እንዲህ አይነት ነገር አዘጋጅቶ ለመጠቀም። ሴትዮዋ ምንም አትልም። ከኔ ጋር እንደውም ተካፍለውን የሚበሉት በጣም ነው የሚወዱት። ኢትዮጵያ ምግብ በነገራችን ላይ በጣም ነው የሚወዱት። እንደነሱ በርጨቅ ስለማይደረግ ማለት ነው። እና ከወደዳችሁት እንግዲህ ቤተሰብ አድርጉ ላይ